ሀይሚዬ ሁሌም ባለሽበት ጤና ያድልሽ፣ ጤናውን ይስጥሽ፣ ሰላሙን ይስጥሽ። የሁላችንም የሁል ጊዜ ምኞታችን ነው። ስለምንወዳችሁና ስለምናከብራችሁ ነው ይህንን ነገር የምንለው። ሀይሚዬ በበሽታ መቀለድ እንዲሁም ደግሞ በሽታን ተመኝቶ ሌሎች ነገሮችን ማድረግ ልክ ያልሆነ መንገድ ነው ብለን እናስባለን። ምክንያቱም አሁን ላይ እያደረግሻቸው ያለው አንዳንድ ነገሮች ልክ ያልሆኑ ነገሮች አሉ። ምክንያቱም ብሩኬን የዚህን ያክል ፈተና ውስጥ ከቶ በዚህን ያክል ደረጃ ማስጨነቅ ትክክለኛ ያልሆነ መንገድ ነው ብለን እናስባለን። ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? ሳምንታችሁ እንዴት ነበረ? እንኳንም ለዚህ ቀን አደረሳችሁ። ሁላችሁም በሀገር ውስጥም በውጭም ያላችሁ በያላችሁበት ሰላም ሁኑልን፣ ጤና ሁኑልን። እንዲሁም ለቻናላችን ደግሞ አዲስ የሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና እንድታበረታቱን ቀጣዩን መንገድ አብረን እንድንጓዝ የተለያዩ አዳዲስ ነገሮችን እንዲሁም አስተማሪና ቁም ነገሮችን ወደ እናንተ የምናደርስ ይሆናል ማለት ነው። በዚህ ሳምንት እየሆኑ ያሉ ነገሮች አብዛኞቹ የሚያስደስቱ በብሩኬና በሀይሚ መሀል ሆኑ ያሉ ነገሮች ደስታን የሚያጨሩ የኛን ምኞት እንዲሁም ደግሞ የእነሱን ደስታ የምናይበት የተለያዩ ነገሮችን አይተናል። ዛሬ ላይ ግን በሀይሚ በኩል እየተደረገ የነበረው ነገር እጅግ በጣም ሁላችንንም ያስደነገጠ እንዲሁም ደግሞ እንዴት በዚህ ደረጃ ይቀለዳል ብለን የጠየቅንበት ጉዳይ ተፈጥሯል ማለት ነው። በበሽታ መቀለድ ጥሩም አይደለም መልካምም አይደለም። ለሰው ልጅ ጤና ሲሰጠው ፈጣሪውን አመስግኖ እንዲሁም ደግሞ ባለው ነገር ጠንክሮ በርትቶ ብዙ ነገሮችን ያደርጋል። ነገር ግን በሽታን መመኘት እንዲሁም ደግሞ በበሽታ መቀለድ ነውርም እንዲሁም ደግሞ አጸያፊ ነገር ነው፣ የማይጠበቅም ነገር ነው። ብዙ ነገሮችን በፍቅር መሀል እንዲሁም በጓደኝነት መሀል የተለያዩ ፕራንኮች በቤተሰብ መሀል ሊደረግ ይችላል። ነገር ግን ምን ደረጃ ነው ፕራንክ የሚደረገው? ምን ደረጃ ነው ሰዎችን ማስደንገጥ የሚቻለው የሚለው ነገር ጥያቄ ውስጥ የሚከት ነገር ነው። ምክንያቱም ከዚህ በፊት ብሩኬን አንዴም ሁለቴም ሶስቴም የተለያዩ ፕራንኮችን ስታደርጊው ነበረ። ነገር ግን እነዚህ ፕራንኮች ምን ደረጃ ላይ ነበሩ? ብሩኬን በጣም አሳዝነው ከዚህ በፊትም የተለያዩ ማስጠንቀቂያዎችን ሰጥተውሽ ነበር። ታይ ይሄ ነገር ልክ አይደለም፣ በዚህ መንገድ መቀጠል አንችልም፣ ይሄ ለአንዴና ለመጨረሻ ነው ብሎ ከዚህ በፊትም የተለያዩ ማስጠንቀቂያዎችን ነግሮሽ ነበረ። እኛም ደግሞ ይሄ ልክ አይደለም አዎ ብለን እንደ ቤተሰብ የራሳችንን የሆነ አስተያየት ሰጥተን ነበር። ዛሬ ላይ ግን ያደረግሽው ነገር ጭራሽ ሀብት ንብረቱን ሽጦ ብዙ ነገሮችን ትቶ ለአንቺ ሕክምና ወጪ እንዲያደርግ የዚህ ደረጃ ፈተናን ነበር ያቀረብሽለት። ነገር ግን ልክ አይደለም። ይወድሻል፣ ያፈቅርሻል፣ የወደፊት ሚስቱ ነሽ፣ አሁን ውጭኛው ነሽ። ስለዚህ አይደለም ሀብት ንብረቱን ብዙ ነገሩን ሊሰጥሽ ይችላል። በዚህ ደረጃ ደግሞ ሳይታመን ከመሰለው ሊያዝንብሽ ይችላል። ምክንያቱም የሰው ልጅ እምነት ይቀድማል ከፍቅርም ከሁሉ ነገር መተማመን፣ መተሳሰብ ይሄ ወሳኙ ነገር ነውና ማለት። ስለዚህ ብሩኬን ለመፈተን ብለሽ እያደረግሻቸው ያሉት ነገሮች ሌላ ጥያቄ ውስጥ የሚከቱሽና የማይሆን መንገድ ውስጥ የሚጨምሩሽ ነው የሚሆኑት ማለት ነው። ሀይሚ ልክ አልሰራሽም። ምክንያቱም የሚወድሽ የሚያፈቅርሽ ሰው አይደለም ሀብት ንብረቱን ብዙ ነገሩን ሰጥቶሽ ሊያልፍ ሊቆይ ይችላል ማለት ነው። ስለዚህ ልክ አይደለም ሀይሚ። ይሄ ነገር ብዙዎቻችንን ያስደነገጠ እንዲሁም ደግሞ ያስቆጣ ተግባር ነው። በብሩኬ በኩልም እንዳየነው ነው። እጅግ በጣም ከፍቶት አዝኖ እንዴት እኔ በዚህ ሰዓት ብዙ ነገር በማስብበትና ለአንቺ በምጨነቅበት ሰዓት እንዴት እንደዚህ አይነት ነገር ታደርጊያለሽ? ይሄ ነውር ነው በማለት እጅግ በጣም አኩርፎ ተናዶ ከዚህ በኋላ ያለው ነገር እንዲስተካከል የራሴ ጊዜ ያስፈልገኛል በማለት በጣም በንዴት ውስጥ እንዳለና ነገሮችን በጣም አክብዶ እንዳያቸው እንዳዘነም ደግሞ የተለያዩ መረጃዎች እየወጡ ነው ማለት ነው። ውድ ቤተሰቦቻችን እኛም የምንለው ሀይሚ ባለሽበት ጤና ሁኚ፣ ሁሌም ሰላም ሁኚ፣ ቀጣይ ህይወታችሁ ያማረ እንዲሆን እንመኛለን ማለት ነው። እናንተስ ቤተሰቦቻችን በዚህ ነገር ላይ ምን ሀሳብ አስተያየት አላችሁ? ምክንያቱም ይሄ ነገር ማናችንም ያልጠበቅ ነው፣ ነገር ግን መሆን የሌለበት ጉዳይ ነው። ስለዚህ እስኪ እናንተም የራሳችሁን ሀሳብና አስተያየት አስቀምጡ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር በማድረግ አብራችሁን ሆኖ ለቻናላችን አዲስ ከሆናችሁ ደግሞ እባካችሁን ቤተሰብ በመሆን ሰብስክራይብ በማድረግ የኛ ቤተሰብ በመሆን ቀጣይ ጊዜያትን አብረናችሁ እንድንዘልቅ ከወዲሁ ጥሪያችንን እናቀርባለን። ባላችሁበት ሁላችሁ ሰላማችሁ ይብዛልን። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ